ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት መስከረም 6 2018 ዓ.ም ከሀገር ቤትና ከባህር ማዶ ለሰዓቱ ያሰናዳናቸውን ስፖርታዊ ዜናዎቻችንን ወደ እናንተ እናደርሳለን። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋበዛለን። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ የማድረግ ይሆናል። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የፋን ኢትዮጵያን ዜና ቀዳሚ እናደርጋለን። ፋን ኢትዮጵያ ትሬዲንግ ኃላፊነቱ የተወሰነ የስፖርት ማህበር ከጎፋ ዞን አስተዳደር ጋር በመተባበር ለጋራ ህልውናችን በጋራ እንቆማለን፣ ለዞኑ ህዝብ አንድነትና እድገት ሮጣለሁ በሚል መሪ ቃል ከ6 ቀናቶች በኋላ መስከረም 12 2018 ዓ.ም የሚያከናውነውን የ8 ኪሎ ሜትር የጎዳና ላይ የሩጫ ውድድርን አስመልክቶ በዛሬው ዕለት ለሚዲያ አካላትና ለስፖርት ቤተሰቡ ጋዜጣዊ መግለጫ ተሰጥቷል። ይህ የውድድር መድረክ የኢትዮጵያን ሰንደቅ ዓላማ በተለያዩ የውድድር ዓለማት ከፍ ብሎ እንዲውለበለብ ማድረግ ካስቻሉ ውጤታማ አንስት አትሌቶች መካከል አንዷ በሆነችው አትሌት ፋንቱ ሚጌሶ የተመሰረተ ሲሆን ባለፉት ዓመታትም በመላው ኢትዮጵያ በመዟዟር የውድድር ዕድል ያላገኙ ወጣት አትሌቶችን ዕድሉን እንዲያገኙ በማስቻል ከህልማቸው ጋር እያገናኘ ይገኛል። ወጣት አትሌቶችን ለሀገር እያበረከተ የሚገኘው ፋን ኢትዮጵያ አሁን ላይ ደግሞ ተረኛ መዳረሻውን ከተማ ጎፋ ዞን አስተዳደር ያደረገ ሲሆን በዛሬው ዕለትም አጠቃላይ ውድድሩን የተመለከተ ጋዜጣዊ መግለጫ የውድድሩ መስራችና ፕሬዝዳንት አትሌት ፋንቱ ሚጌሶ እንዲሁም የዞኑ አስተዳደር አመራሮች ተከታዩን ማብራሪያ በየተራ ሰጥተዋል። በጋዜጣዊ መግለጫ ላይ የተነሱትን ሀሳቦች ተከታትለን እንመለስ። ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ የኢፌዴሪ የህዝብ ተወካዮች ምክር ቤት በጎፋ ዞን የውባ ደብረፀሐይ ወረዳ ህዝብ ተወካይ ነኝ። ከሁሉ አስቀድሜ እንግዲህ በሀገራችን ታዋቂ በዓለም ደረጃ የኢትዮጵያን ባንዲራ ከፍ እንድል ባደረገችው እህታችን አትሌት ፋንቱ ሚጌሶ ጋር አብረን ሆነን ይሄን ፕሮግራም ታላቅ ድንቅ ከፍ ያለውን ፕሮግራም ሲሳተፍ እጅግ የተሰማኝን ደስታ በህዝብ ስም ልገልጽ እወዳለሁ። ከዚህ በመቀጠል እንግዲህ በቅድሚያ እንኳን ለጎፋና ለወይዳ ህዝብ የዘመን መለወጫ ጋዜ ማስቀላና የኦ ማስቀላ በዓል በሰላም አደረሳችሁ አደረሰን ይላሉ። እንግዲህ የጎፋ ዞን አስተዳደርና ፋን ኢትዮጵያ በጋራ በመሆን ያዘጋጁት ታላቁ ሩጫ በጎፋ ዞን ለዞኑ ህዝብ አንድነትና እድገት በጋራ እንሩጥ በሚል መሪ ቃል መስከረም 12 2018 ዓመተ ምህረት ከጠዋቱ 12 ሰዓት ጀምሮ ይካሄዳል። እንኳን ደስ አላችሁ ለማለት ፈልጋለሁ። ፋን ኢትዮጵያ እንግዲህ ላለፈው አመታትም እንግዲህ እንደሚታወቅ እንደ ስሙ ህዝቡን ፈን እያደረገ አንድ ላይ ትናንትም አንድ ነን ዛሬም አንድ ነን አብረን መቆም እንደምንችል እንዲሁም የዞናችን ህልውናችን በጋራ እንሮጣለን እድገትና አንድነት በሚል መሪ ቃል ሳውላ ላይ የ8 ኪሎ ሜትር ሩጫ ይካሄዳል። እንዲሁም ለዚህ ሩጫ አጎራባች አገር ያላችሁ ሰዎች እንዲሁም ዙሪያ ወረዳዎችም ዙሪያ ከተማ ዞኖች ላላችሁ ህዝብም መጥታችሁ የጎፋን ዮም መስቀለን አብረን እንድንካፈልና ስቴቱንም ባይሉንም ተፈጥሮንም ጸጋ እየተደሰተን እንድንሮጥ እጋብዛለሁ። ኑ ይላለሁ። በጋራ እንሮጥ፣ አገራችንም ደግሞ በጋራ እናልማ ይላለሁ። አመሰግናለሁ። እጅግ አመሰግናለሁ። ዶክተር ዮናታን ጀረኔ ይባላለሁ። ጎፋ ካፈራቻቸው ብርቅዬ ትንታግ ልጆች አንዷ በመሆኔ እንደው በዚያው ኢትዮጵያ ካፈራቻቸው ልጆች አንዷ በመሆኔ እጅግ በጣም ደስ ብሎኛል። ዛሬ ደግሞ ከአትሌት ፋንቱ ሚጌሶ ጋር በፋን ኢትዮጵያ አማካኝነት ይሄ መድረክ ተዘጋጅቶ አንድነታችንን የምናሳይበት አካባቢያችን ኢትዮጵያችንን ከፍ የምናደርግበት በትንሹ ይሄን እድል ስለሰጣችሁን አትሌት ፋንቱ እጅግ በጎፋም ህዝብ ስም በራሴም ስም ላመሰግናችሁ ወዳለሁ። እንግዲህ እንዳላችሁት ጎፋ አካባቢ አሁን ከዚህ ሰዓት ጀምሮ ለ15 ቀናት ያክል
ይጨፈራል፣ ይበላል፣ ይጠጣል፣ ራሱን እየፈተሸ እየተዘጋጀ ይቆያል ማለት ነው እና ከዚህ ሰዓት ጀምሮ ጎፋ አካባቢ ዮ ዮ ይባላል። ዮ ማለት ይምጣ ማለት ነው። ዮ ማለት ይምጣ፣ አዲስ ዓመት ይምጣ፣ ዘመን መለወጫው ይምጣልን ነው የምንለው ማለት ነው። በዚህ አጋጣሚ በጣም ብዙ የሚደነቁ የሚገራርሙ ባህል ታሪክ ያለ ህዝብ ነው። ቁጥራችን ምናልባት ከሌላ አንፃር ብነጻጸር ቁጥራችን ትንሽ ሊሆን ይችላል፣ ግን በጣም ቫይብራንት ከሚባሉ ጥቂት ሆኖ ግን በጣም ሳቢ የሆኑ ስበትን የሚይዙ ህዝቦች ያሉበት አካባቢ እንደሆነ እርግጠኝነት እነግራቸዋለሁ። ይህን ሚዲያ የምትከታተሉ ጎፋን ማታውቁ አካባቢ ማታውቁ በሙሉ በዚህ ስሜት እንድትረዱ እፈልጋለሁ። ዮ መስቀላ ዮ መስቀላ። እሺ ዮ መስቀላ ማለት እንግዲህ ቅድም ዶክተር ገልጾታል። መስቀል ናልን ለማክበር መስቀል እንግዲህ ለጎፋ እና ለወይዳ ህዝቦች የዘመን መለወጫ ነው። አዲስ ዘመን ህዝቡ እንግዲህ እንደሚታወቀው አርሶ አደሮች በብዛት የሚኖሩበት አካባቢ ነው እና ክረምቱን በስራ ደክመው በእርሻ ስራ ደክመው መስቀል ሲመጣ ልጆችም ሁሉም እንስሳትም ሁሉም የሚደሰቱበት ጊዜ ነው። በዚህ መስቀል በዓል ለጎፋ በእውነት ትልቅ እንትን ነው። በዚህ በዓል ላይ አትሌት ፋንቱ ኢትዮጵያን ቀደም ሲል በሩጫው ያስተዋወቀችውን ያክል አሁን ደግሞ በዚህ ተግባር ሲታስተዋውቅ ይህን እድል ደግሞ ጎፋ ላይ በማግኘታችን የጎፋ ህዝብን አትሌት ፋንቱ በጣም ደስተኞች ነን ወይም በጣም እድለኞች ነን። ስለዚህ ይሄ ወደፊት ይታያል በተግባር እንግዲህ እኛ ብዙ አሁን ብናወራ ምናልባት እንትን እንዳይሆን ብዙ ሯጮች መውጣት የሚችሉበት አንዳንዴ ይሄ እድል የሚሉት ነገር አለ። እድል የማግኘት እድል ማጣት እድል ማግኘት ያለውን ትንሹን ዕውቀት ወይም ትንሹን ችሎታ በጣም አውትሻይን እንዲያደርግ ይረዳዋል። ይህንን እድል አግኝተን እዚህ እናንተ ፊት ሆነን ይህን መግለጫ እንድንሰጥ ስላደረጉልን ምስጋናችን ላቅ ያለ ነው። ይህም ስም የጎፋ ህዝብ ፋንቱን ከ20 ዓመት በፊት ያውቃታል። ፋንቱ ለጎፋ ህዝብ ትታወቃለች። አሁን እሷ ወደሚያውቃት ህዝብ ነው የምትሄደው። ፋንቱ ወደሚያውቃት ህዝብ ነው የምትሄደው። ወደ እንግዳ ሆና አትሄድም። እነ ኃይሌ በሮጡ ሰዓት፣ እነ ደራርቱ በሮጡ ሰዓት ፋንቱንም እኩል ቆሞ ሲደግፍ ወደ ነበረው ህዝብ ነው የምትሄደው። ፋንቱ ወደ ቤቷ ስለምትሄድ እጅግ በጣም ደስ ይለኛል። ወደ እግር ኳሳዊ ዜናችን አልፈናል። በአዲሱ የውድድር ዘመን በኢትዮጵያ ፕሪሚየር ሊግ ላይ ከምንመለከታቸው አዳዲስ ሁለት ክለቦች መካከል አንደኛው የሆነው ነገሌ አርሲ እግር ኳስ ክለብ ቡድኑን ጠንካራ ለማድረግና በመጪው አዲስ የውድድር ዘመን የተሻለ ውጤት ለማስመዝገብ የተለያዩ ተጫዋቾችን ወደ ስብስቡ በመቀላቀል ላይ ይገኛል። አሁን ላይ ደግሞ ከቀናቶች በፊት በርካታ የመረጃ ምንጮች ወደ ሸገር ከተማ አምርቷል ብለው ሲዘግቡት የነበረው ተጫዋች በረከት ወልዴ ነገሌ አርሲን ስለመቀላቀሉ እየተገለጸ ይገኛል። ይህንንም ዜና ያጠናከረው ደግሞ ሶከር ኢትዮጵያ ነው። እንደ ሶከር ኢትዮጵያ ዘገባ ከሆነ በሊጉ የመጀመሪያውን ተሳትፎ የሚያደርገው ነገሌ አርሲ አሰልጣኝ በረከት ቱሉን በቡድኑ ካቆየ በኋላ ወደ ዝውውሩ በመግባት አስቀድሞ የዳዊት ተፈራን፣ ናትናኤል ሰለሞን እና ሀቢብ ከማልን ዝውውር ማጠናቀቁ ይታወቃል። አሁን ደግሞ የአማካኝ ስፍራ ተጫዋቹን በረከት ወልዴን ዝውውር ማጠናቀቃቸውን እንደዚሁ የተለያዩ መረጃዎች እየጠቀሱ ይገኛሉ ሲል ዘግቧል። ለሸገር ከተማ ለመጫወት ተስማምቶ የነበረው በረከት የወላይታ ዲቻ የታዳጊ ቡድን ፍሬ ሲሆን በወላይታ ዲቻ ዋና ቡድን ከተጫወተ በኋላ ባለፉት 4 ዓመታት በፈረሰኞቹ ቤት በነበረው ቆይታ የሊጉን የዋንጫ ክብር ማንሳቱም እንደዚሁ ሶከር ኢትዮጵያ አስታውሷል። የኢትዮጵያ ብሔራዊ ቡድንም ተመራጭ ሆኖ በመጫወት ላይ ይገኛል ያለው ሶከር ኢትዮጵያ አማካኙ አሁን መዳረሻውን አዲስ አዳጊውን ክለብ ነገሌ አርሲን ማድረጉንም እንደዚሁ ዘግቧል።
ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን አልፈናል። የኢትዮጵያ ብሔራዊ ቡድን የፊት መስመር ተጫዋች የሆነው ከነሃን ማርክነ ወደ ኦማን ሊግ ለማምራት መስማማቱ ተገለጸ። በቅርቡ በዓለም እግር ኳስ ዋንጫ የውድድር መድረክ የማጣሪያ ጨዋታዎች ላይ የኢትዮጵያ ብሔራዊ ቡድን ሲያገለግል እንደነበረም የሚታወስ ነው። ተጫዋቹ ከዚህ ቀደምም ባህር ማዶን ተሻግሮ ጨዋታ ማድረግ ከቻሉ ተጫዋቾች መካከል አንደኛው እንደነበረም የሚታወስ ነው። የዋሊያዎቹ የፊት መስመርና የመሃል ሜዳ ተጫዋች ከነሃን ማርክነ ወደ አዲስ ክለብ ለማምራት መስማማቱ ተገለጸ። ከነሃን ማርክነ በአዲሱ የውድድር ዘመን ወደ ኦማን ሊግ በማቅናት አልሸባብን ክለብ ለመጫወት ከስምምነት ላይ መድረሱ ተነግሯል። ከብሔራዊ ቡድኑ ጨዋታ መልስ ወደ ኦማን ያቀናው ከነሃን ማርክነ በትላንትናው ዕለት የሕክምና ምርመራውን በተሳካ ሁኔታ አከናውኗል ተብሏል። ከነሃን ከሕክምና ምርመራው በኋላ በክለቡ የሚያቆየውን የ1 ዓመት የውል ኮንትራት እንደሚፈራረምም የተለያዩ የመረጃ ምንጮች በመዘገብ ላይ ናቸው። ከነሃን ያለፈውን የውድድር ዓመት በሊቢያ ሊግ ስኬታማ ጊዜን ሲያሳልፍ በሃል መዲና እንዲሁም ደግሞ በሸባብ በሃልጋይር መጫወት መቻሉ የሚታወስ ነው። ከነሃን ማርክነ በሊቢያ ቆይታው በ14 ጨዋታዎች 6 ግቦችን ከመረብ ማሳረፍም ችሎ እንደነበር ይታወሳል። ከነሃን አዲሱን ክለብ ከተቀላቀለ በኋላ በሶስተኛው መርሃ ግብር እንደዚሁ ጨዋታውን ያደርጋል የሚሉ ግምቶች እየወጡ ይገኛሉ። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት የሰዓቱ ስፖርታዊ ዜናዎቻችን ይህንን ይመስላሉ። በቀጥታ ወደ ባህር ማዶ ስፖርታዊ ዜናዎቻችን የምናቀና ይሆናል። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ ይሄኛውን ቀዳሚ እናደርጋለን። የ2025-26 የውድድር ዘመን ግዙፉ የእግር ኳስ መድረክ የሆነው የአውሮፓ ቻምፒየንስ ሊግ ዛሬ ምሽት ጅማሮን የሚያደርግ ይሆናል። ዛሬ ምሽት እጅግ ተጠባቂ የሆኑ ሁለት ጨዋታዎች መክፈቻ ሲሆኑ የእንግሊዙ ክለብ አርሰናል ከሜዳ ውጪ በማቅናት የስፔኑን ክለብ አትሌቲክ ቢልባኦን የሚገጥምበት ጨዋታ ትልቅ ትኩረትን አግኝቷል። በዚህ ጨዋታ ላይ ባለሜዳው ክለብ አትሌቲክ ቢልባኦ ወደዚህ የውድድር መድረክ የተመለሰው ከ10 ዓመታት በኋላ መሆኑን ተከትሎ ተጫዋቾቹ በውድድር መድረኩ ላይ ረጅም ጉዞ ለማድረግ መዘጋጀታቸውን ከቀናት በፊት ኤናኪ ዊሊያምስ መናገሩ የሚታወስ ነው። ይህንንም ተከትሎ መድፈኞቹ ጨዋታውን ሊከብዳቸው እንደሚችል የተለያዩ የእግር ኳስ ተንታኞች በመግለጽ ላይ ይገኛሉ። አርሰናል ባሳለፍነው ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ እስከ ግማሽ ፍጻሜ ድረስ ከተጓዘ በኋላ በግማሽ ፍጻሜው ፍልሚያ ላይ በፒኤስጂ ተሸንፎ በደርሶ መልስ ድምር ውጤት ከውድድር መድረኩ መሰናበቱም የሚታወስ ነው። ይሁንና በክረምቱ የተጫዋቾች የዝውውሩ መስኮት ታላላቅ ኮከቦችን መሰብሰብ የቻሉት መድፈኞቹ በዘንድሮ ዓመት የተሻለ ጉዞ በማድረግ የመድረኩን የዋንጫ ክብር
ማንሳት የሚያስችላቸው አቅም ላይ እንደሚገኙ ብዙ የእግር ኳሱ ባለሙያዎች በመናገር ላይ ይገኛሉ። የዛሬ ምሽቱን ጨዋታ አስመልክቶ ጋዜጣዊ መግለጫ የሰጠው የመድፈኞቹ አለቃ አሰልጣኝ ሚካኤል አርቴታ በምሽቱ ጨዋታ ላይ ቡካዮ ሳካ፣ ማርቲን ኦዲጋርድ፣ ቤን ዋይት፣ ጄሱስ እንደዚሁም ደግሞ ካይ ሃቨርትዝ በጨዋታው ላይ በጉዳት ምክንያት ላይሰለፉ እንደሚችሉ ገልጿል። ከዚህም ባለፈ ክሪስቲያን ሞስኬራ እና ዊሊያም ሳሊባም በጥሩ እያገገሙ ቢገኙም ነገር ግን በምሽቱ ጨዋታ ላይ ላይጠቀምባቸው እንደሚችል እየተገለጸ ይገኛል። ይህንን ጨዋታ በማሸነፍ የውድድር ዓመቱን በፈገግታ መጀመር እንፈልጋለን ያለው አሰልጣኝ ሚካኤል አርቴታ ሁሉም ተጫዋቾች በውድድር ዓመቱ አንዳች ነገር ለመስራት ተዘጋጅተዋል ተብሏል። ለበርካታ ዓመታት እየናፈቁትን የሚገኘውን የአውሮፓ ቻምፒየንስ ሊግ የዋንጫ ክብርንም የምናሳካበት ጊዜው አሁን ነው ሲል አሰልጣኝ ሚካኤል አርቴታ ተናግሯል። የዛሬውን ጨዋታ ካከናወኑ በኋላ ከቀናቶች በፊት በተወዳጁ የእንግሊዝ ፕሪሚየር ሊግ የአምስተኛ ሳምንት መርሃ ግብር ላይ ተጠባቂ ጨዋታ የሚጠብቃቸው ሲሆን በኢታድ ስቴዲየም እንደዚሁ ማንቸስተር ሲቲን የሚገጥሙበት ጨዋታ ከወዲሁ ትልቅ ትኩረትን አግኝቷል። ያንን ከግምት ያስገባ የጨዋታ አሰላለፍ ይዘው የተጫዋቾችን ጉልበት ለመጠቀም ጥረት እንደሚያደርጉ አሰልጣኝ ሚካኤል አርቴታ ተናግሯል። ያም ቢሆን ግን በውድድር ዓመቱ የመጀመሪያ ድላቸውን ለማስመዝገብ እንደዚሁ ጥረት እንደሚያደርጉም አያይዘው ገልጿል። በምሽቱ ሌሎችም ጨዋታዎች የሚደረጉ ሲሆን በዚሁ ሰዓት ላይ የሆላንዱ ክለብ ፒኤስቪ ከዩኒየን ሴንት ጋር ጨዋታቸውን የሚያከናውን ይሆናል። ምሽት 4 ሰዓት ላይ 3 ጨዋታዎች በኩል ተመሳሳይ ጊዜ ሲከናወኑ የፖርቹጋሉ ክለብ ቤኒፊካ ከካራባሃ ጋር ጨዋታቸውን በስታዲዮ ዱሉዝ የሚያከናውን ይሆናል። ዩቬንቱስ በሜዳው ቦሩሲያ ዶርትሙንድን ሲያስተናግድ የመድረኩ አያሉ ክለብ ሪያል ማድሪድ እንደዚሁ በሜዳው ሳንቲያጎ በርናቦ የፈረንሳዩን ክለብ ኦሎምፒክ ደ ማርሴይን የሚያስተናግዱበትም ጨዋታ ትልቅ ትኩረትን አግኝቷል። በመጨረሻም ኤሲ ሚላን እና ኢንተር ሚላንን ወደ ተመለከተው ዜናችን እናልፋለን። የጣሊያን ሚላን ከተማ አስተዳደር ሳንሴሮ ስቴዲየምን ለሁለቱ የከተማ ባላንጣዎች ኤሲ ሚላን እና ኢንተር ሚላን ለመሸጥ መስማማቱ ተገለጸ። የሚላን ከተማ ሳንሴሮ ስቴዲየምን ለኤሲ ሚላን እና ኢንተር ሚላን ለመሸጥ ስለመስማማቱ እየተገለጸ ይገኛል። የከተማ አስተዳደሩ ከንቲባ የሆኑት ጄሴፔ ሳላ ይህንንም ሁኔታ አረጋግጧል። የከተማው ምክር ቤት የስቴዲየሙን ሽያጭ በሚቀጥሉ ሳምንታት እንደሚያጠናቅቅ እንደዚሁ ከንቲባው ለሚዲያ አካላት ገልጿል። ከንቲባው አክለውም የጣሊያን መንግስት ስቴዲየሙን ለክለቦች በ200 ሚሊዮን ዩሮ ለመሸጥ ስለመስማማቱም በዛሬው ዕለት ለመገናኛ ብዙሃን ይፋ አድርጓል። ክለቦቹ በ2027 ስቴዲየሙን በነበረው ቦታ መልሰው በመገንባት እስከ 2030 ድረስ አጠናቀው ለውድድር ምቹ እንዲሆንና የከተማውን ገጽታ ለዓለም በሚያስተዋውቅ መልኩ ስቴዲየሙን እንደሚጠቀሙበትም እንደዚሁ አያይዘው ገልጿል። ቀጣይ ስምምነቱም ለሚዲያ አካላትና ለሁለቱ ክለብ ደጋፊዎች ይፋ ይደረጋል ሲሉ እንደዚሁ ከንቲባው ማሳወቃቸውን የዘገበው ቱቶ መርካቶ የተሰኘው የመረጃ ምንጭ ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት መስከረም 6 2018 ዓ.ም ከሀገር ቤትና ከባህር ማዶ በእኔና በባልደረቦች የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።